ሀና ወደ እውነቱ መሄድ አለብኝ በማለት ለወይዘሮ ዘነቡ ነገረቻት። ዘነቡም ታዲያ ካላመንሽ ግን ዲኤንኤ አደርጋለሁ ካልሽ ፀጉሯን ቆርጠሽ መሄድ ትችያለሽ ስትል ገለጸችላት። በዚህም ኩኩሻ እሺ በቃ ምንም ችግር የለ እኔም ተስማምቻለሁኝ ስትል፣ ነገር ግን እኔ ኢትዮጵያ ውስጥ ሳይሆን ውጭ ነው ይሄ ሂደን ዲኤንኤ የምናደርገው ስትል ነበረ። በዚህም ተስማምቻለሁ በማለት ወዳም ሳይሆን እሺ በማለት ገልጻለች ኩኩሻ። አሁን ላይ የሀና መጠራጠር ከምን የመጣ ነው ቢባል ለገንዘብ እና ለንብረት የምትጓጓው ዘነቡ ሁሉን ነገር በምታወራ ሰዓት ጉጉት የሆነ ድንግጥ እያለች ልታስነቃና ልታደርግ ትችላለች። በዚህም የተነሳ አራዳዋ ሀና ደግሞ ይህች ሴትዮ ምንድን ነው ሳወራ እንደዚህ የምደነግጠው የምበረግገው ለምንድን ነው? የሆነ የተደበቀ ማንነትማ አላት። ልጅ ያልሆነችውን ልጅሽ ናት ብላ ሰታይ ነው ወይንስ ምንድን ነው? በማለት ጥያቄ ውስጥ ገብታለች። በዚህም የተነሳ አሁን ላይ ምንም ቢቆጡም እየቆጡ በቃ ምርመራ ማድረግ አለብኝ። ይሄንንማ አውስትራሊያ ሂጄ ካናዳ ይዤ ሂጄ መመርመር ሂጄ ዲኤንኤ ማድረግ እፈልጋለሁ ብላ ሀሳቧን ገልጻለች። ሀሳቧ ባይዋጥላትም ዘነቡ ከአጸዴ ጋር ምክር ብታደርግም ነገር ግን አሸናፊቱ ሀና ትመስላለች። ምክንያቱም እነሱ ለሶስት ሊበሏት ብዙ ነገር እያደረጉ ቢሆንም ኩኩሻ ግን ለገንዘቡ ሳይሆን የእናትነት ፍቅሩ ተመችቷታል። በዚህም የተነሳ አሁን ላይ የምታደርገው ሀሳብ ወይዘሮ ሀና ሀብልን አሳክማ ይዛ ተመለሰች። ይሄንን ያየችው አጸዴ እንዴት ተገናኙ? እንዴትስ ሊሆን ይችላል? በማለት በድንጋጤ ለዘነበች ደወለችላት። ዘነበችን በፍጹም እንዴት ተገናኙ? ይሄማ የሆነ ነገር አለ። እውነት ልጇ መሆኗን አውቃ ነው ወይ? በማለት ለእሷ ጥያቄ አቀረበላት። እስኪ ሁሉንም ነገር እርግጠኛ እሷ ነች ስትል፣ አዎ እሷ ነች፣ ከኛ ግቢ ወጣች፣ መኪና ይዛለች በማለት ለዘነቡ ስነግር ዘነቡም በጣም ተጨናነቀች። ኩኩሻ ግን አሁን ላይ ያለችበት ሁኔታ በጣም በጭንቀትና በውጥረት ትገኛለች። የእናትነት ፍቅሩንም ብትመኘው ነገር ግን የሀብል እናት ሁለተኛ ደግሞ የዲኤንኤ ውጤት አስጨንቋታል። አሁን ደግሞ ማሄል ከመጣይ ጀምሮ እህት እኮ ሁለተኛ እናት ናት ብላኛለች እማዬ። ስለዚህ ሁለት እህት አለኝ፣ ሁለት እናት አለኝ ማለት ነው። እህቴ እወድሻለሁ እያለች ስጦታን ብትሰጣት እባክሽን በጣም አትውደጅኝ እያለች ሁሉን ነገር ብትላት ፈቀደኝ። ስጦታን ብትሰጣት አልቀበልሽም፣ ይሄንን ስጦታ ተቀብዬ አላቅም፣ አትቀየሚኝ በማለት አስረዳቻት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ሀብል የተሰኘው ተከታታይ ድራማ ክፍል 24 ለቀቀ። 25 በባለፈው ክፍል እንግዲህ ወደ ክፍል 24 ስንመለስ ሀና ሀብልን ገይታት ነበር በመኪና መግጨቷ ደግሞ እንግዲህ እናትና ልጅን አገናኝቷታል። ምንም መጨረሻ ላይ ባይነጋገሩም ስሟንም ልትሰጣት ችላለች። ሀብል እባላለሁ ስትላት ሀናም በጣም ደነገጠች። ስትደነግጥ የኔም ልጅ እኮ ስትል ድንግጥ ስትል ማለት ምን ነው ደነገጥሽ ብትላትም አይ ምንም አይደለ ብላ ከዛ ልጄ የኔም ስም ልጅ ብላ ስነግራት የልጄ ስም ሀና ነው ልትላት ነበር። እና ይሄን እያለቻት ነበረ። እንግዲህ አሳክማ ይዛትም ወደ ቤት ተመልሳለች። ወደ ቤትም ስትመለስ እንግዲህ አቶ እስክንድርና ዝራም ባንድ ሆነው ነበረ። ቁጭ ብለው ሳለ እንግዲህ ይዛ ስትመጣም እነሱም በድንጋጤ ከባሌ ጋር እኮ ተጣልቼ በሀሳብ ላይ ሁኜ ነበረ፣ እኔም መኪናው ውስጥ እየገባሁብሽ መስመር ስቼ እያለቻት ነበረ። ይህንን ስትላት ጥፋተኛዋማ እኔ ነኝ እንጂ
እኔም በሀሳቡኝ እኮ አላየሁም ነበረ ይቅርታ በማለት እንግዲህ ከእሷ ጋር ብዙ ነገሮችን ለማውራት ልጄ ትሆን በማለትም ልቧ ያሰበ ስሟንም ስትሰጣት ተደናግጣለች። ሀናም እንግዲህ ወደ ቤት አስገብታት እነሱም እንግዲህ መስመሯን ሰጥታ ልትለዋወጥ መስመሯን ሰጥታ ትሄዳለች ማለት ነው። ወደ ኩኩሻ ስንመጣ ኩኩሻ በእውነት ለመናገር በጣም ታሳዝናለች። አሁን ላይ ያለችበት ሁኔታ በእርግጥ እውነቱን ልናገር እያለች እንደ ቀልድ የገባችበት ነገር አሁን ላይ ሕሊናዋ ሰላም አጥቷል። ምንም ከቤተሰብ ጋር ያላደገችው ኩኩሻ አሁን ላይ ደግሞ እህቷ ማሂ ስትጨመር፣ ሁለተኛ ደግሞ እናትነት ፍቅር እናት አይታ የማታውቀው ጎዳና ያደገችው ኩኩሻ ማለት ነው። አሁን ላይ ስትንከባከባት መለየቱንና የምታደርገውን ነገር ስታይ በጣም በጭንቀትና ውጥረት ተገኝታለች። አሁን ደግሞ የዲኤንኤ ውጤትም ዘነቡ ለገንዘቧ ብዙ ነገር ከዚህ ከኑሮ ልንወጣ ነው እያለች የምታስበው፣ አሁን ግን ገንዘቡ ሳይሆን የእሷ እያሳሰባት ያለው እናትነቱን ማግኘት ነበረ ያሰበችው። ግን ደግሞ ይሄ ነገርን ስታስብ ሁለት ህሌናዋ ላይ መለየትንና ሁለተኛ ደግሞ ይሄ ነገር የሰዎችን መቀማቷ እያሳሰባት ይገኛል። ኩኩሻ በለቅሶ እንግዲህ ሁለተኛ እህቷ ደግሞ ማሂ ማለት ነው። እሷ ደግሞ አሁን ላይ ምን እያለቻት ነው ያለችው? እህቴ እንኪ ስጦታ ይዤልሽ የመጣሁት ደግሞ እኮ ሁልጊዜ ልደትሽን እናከብርልሽ ነበረ። እዚህም ስጦታዬ ውስጥ ምን አለ መሰለሽ እህቴ እወድሻለሁ የሚል ጽሑፍ አለው በማለት ነበረ። አይ ብላ በጣም ይጨንቃታል ማለት ነው ኩኩሻ። ለምንድን ነው እህቴ? ምንድን ነው ችግር አለ? ለምንድን ነው የደበቅሽ ነገር? የተደበቀ ነገር አለ እያለቻት ነው እህቷ ማለት ነው። አይ አይደለም፣ እኔ እኮ ስጦታ ተቀብዬ ከሰው አላቅም፣ ለዛ ነው እንትን አትበይኝ እያለቻት ነበረ። እናም በዚህ የተነሳ እህቷም ይሄ እኮ እህት ማለት ሁለተኛ እህት ማለት እናት ማለት ነው፣ ደግሞ እናቴ ሁለት እናት አለኝ ማለት ነው እያለቻት ኩኩሻ በጣም አእምሮዋ የምሰጣት ፍቅርና የሚያደርጉላት ነገር በጣም ልቧን እንትን ሊልባት ቻለ። እናም በዚህ የተነሳ ኩኩሻ አሁን ያለችበት ሁኔታ በጣም በጭንቀትና በውጥረት ትገኛለች። ወደ አጸደ ጋር ስንመጣ አጸደ እንግዲህ ወደ ቤት እየገባች ስለነበረ የእሷን ነገር አይታለች። የዚህ ጊዜ እንግዲህ አጸደም እቃዋን ልታመጣ መጀመሪያ ከዘነቡ ጋር አውርታ ችግር የለውም አትሰቢ፣ ይሄ ነገር ምንም ማለት አይደለ እኔ ጣዩ በማለት ነበር ተመካክራ የሄደችው። ምክንያቱም የዝቼ ልጅቷን ጸጉር እንወስድና ይሄኛውን እንቀይርባታለን፣ ሴትዮዋ የዋዛ አይደለችም እኮ ውጭና የማስመረምረው ካለች እየሄጄ ካለችም ከባድ ነው እያለቻት ነበረ። እና ለዚህም መፍትሄ ነው ደግሞ መፍትሄ አናጣም እያለች አሁን ላይ እንግዲህ ገንዘብ በጣም ቸግሮኛል፣ ስለዚህ ገንዘብ ልትፈልጊልኝ ትችያለሽ እያለቻት ነበር። እንዴ አሁን ላይ በራሴ ጊዜ አጥፍቼው የሰጠችኝም የደበቅኩትም ገንዘብ እኮ አለቀ፣ ጸጉሬን እንኳን መሰሪያ አጥቼ ይሄው እኮ አጥቻለሁ እያለ አንቺ እንዴት ትያለሽ? የሰጠሁሽንም ጌጣጌጥም ቢሆን ሽጪ እያለቻት ነበር። እናም በዚህ የተነሳ አጸደም እኔማ ጌጣጌጦችን ከምሸጥ ብዬ ነው እያለ ሂጂና ልብስሽን አምጪ አታምጪ አትልሽም በማለት እንግዲህ ሁሉን ነገር ሄዳ አምጥታለች። ማነው ስትገባ እንግዲህ ኩኩሻን ማነች አጸደይና ሜርሲ ማለት ነው በጣም ተጣሉ ማለት ነው። በዚህ የተነሳ እንግዲህ ግቢ ስትመጣ አንቺ ነሽ ከቤተሰቦች እንደዚህ እያደረግሽ ምን ቀርቶሽ መጣሽ? አሁን ደግሞ ይሄን ፈልገሽ ነው? ልብስሽንም ቢሆን እኔ ያመጣልሽ ነበር፣ እዚህ ግቢ ምን ልትሰሪ መጣሽ? በማለት እንግዲህ ኩኩሽ ማነች ሜርሲ በጣም እንትን ብላለች። ምክንያቱም አባቷን መቷታል። አንቺንም አላምንሽም፣ አንቺ ወንድምሽን ልግደል ብለሽ እኮ ከእሷ ጋር የምታሰሪ ነሽ። መጀመሪያ ልራራልሽና እንትን ልልልሽ አስቤ ነበረ እያለቻት ነበር። እናም በዚህ የተነሳ እንግዲህ ይህም ብላት ልደበድባት ትላለች። አባት የድምፅ መቅጃ አስቀምጣ ነበርና ከዶላባ ውስጥ ስታወጣ አሁንም ይሄንኑ አስቀምጥ በማለት እንግዲህ የድምፅ መቅጃውን ከዶላባ
ውስጥ ልብሷን እንትን ስትል እዛ ታገኘዋለች ማለት ነው። አባትየው እንግዲህ አቶ እስክንድር ይመታታል። ምን ሆነች ነው አባዬ ተው ይቅር በላይ ብትለውም እንዴት አምኜ ነው አንቺን እንደዚህ እንትን የምትይው በማለት እንግዲህ አቶ እስክንድርም ልጁን ሊቀበል አልቻለም። ነገር ግን እዝራ ያበላሸቻት እኮ ይቻ ጸደይ ናት። አሁን ደግሞ እሷ ለመስተካከል እየሞከረች ነው አባዬ አትናደድ እያለው ነበር። ግን የደበቃቸው ምንድን ነው ይቺ ሚስቴ የምትላት ነገር ሚስቴ የምትላትና እንትን እምላታለሁ ምለህ የምትንሰፈሰፍላት ብዙ ነገር ደብቀሃለች በማለት እንግዲህ ተነግረዋለች ማለት በማለት ነበር። ዝም በይ እያለቻት ነበር እንግዲህ ሀብል ማለት ነው። አጸደይ ብላ ምንድን ነው እዚህ የማላቀው ለሁለተኛ ጊዜ ነው ይሄን ስትልኝ ዝም በላት እሷን ስታውቃት ዝም ብላ መቀባጠር አይደለ እያለችው ነበረ ሀብል ማለት ነው። በድንጋጤ እንግዲህ ምግብ ቀርቦላቸው እየበሉ አጸደይም እንግዲህ እያነከሰች ሻንጣዋን ጎትታ እያወራቻ ስልክ ሊበሉ ምግብ ቁጭ እንዳሉ እንግዲህ ሁሉንም ነገር ስታዳምጥ ቆይታለች። እና ምንድን ነው እዛ ቤት የሄደችበት ሚስጥር ስትላት እንዴት አንቺ ናወይ ስትላት ገጭታት ነው እናትና ልጅ አጋጣሚ ነገር በመኪና ገጭታት እግሯን እሷን አሳክማ ቤት ይዛ መታ ነው በምትላት ሰዓት እንግዲህ ይገርማል አጋጣሚው ነገር እያለች እንግዲህ ዘነቡ ይሄን እያለቻት ነበረ። ዘነቡ ማለት ነው ለአጸዴ ለዘነቡ ይገርማል። ቆይ እስቲ አንቺ ይሄንን አጋጣሚ እንዴት ሰማሽ ስትላት እያዳመጥኩኝ በርሁኝ እያዳመጥኩ ነበር እያለች ደግሞ እኮ በዛ ላይ ሀብልም ዝራም እንትን እያላን ነበር እያለኝ ነበር ሁሉንም ነገር ስትነግራት በመጨረሻ እንግዲህ ዘነቡም ከምግቡ ላይ ተነስታ ነበርና በመጨረሻ ባንድ ሆነው ሳለ እንግዲህ ማነች አጸደይ ማለት ነው ከቤት ወጥታ መጣለች። እንግዲህ አሁን በጭንቀት የምትገኘው የሀና ሳይስተካከል ደግሞ ወደ ሀብል አባትየው ምን ደረሰ ብላ ጠይቃን ነበር። ይሄኛውን ሳንጨርስ ወደ አባቱ ትይዛለች። አሁን ላይ እኮ በአንድ ያገኘሁ ብዬ እኔ ነኝ ይሄን ሁሉ እያስነቃሁኝ እንደዚህ እያደረኩት እያለች አሁን ላይ ትጨነቃለች ማለት ነው። ዘነቡ እንግዲህ በአንድ ቁጭ እንዳሉ ተሰብስበዋልና አንቺ ምንድነው እንደዚህ ዲኤንኤውን ለማድረግ ያው እንትን ብያለሁ ስትላት በጣም ትደናገጥና አንቺ ግን ለምንድን ነው ይሄ እኮ ማንም የሚያደርገው ነው እንደዚህ ስል የሚያስደን እንዴ አድርጊ ምንድነው እንደዚህ እንትን የሚልሽ ማለት ካላመንሽ ማድረግ ትችያለሽ ስትላት እንግዲህ ዘነቡ እንትና ደግሞ ጸጥ ብላ መሬት እያየች ነበርና ይቺ ኩኩሻ ማለት ነው። ኩኩሻ ምን ነው ከፋሽ ምንድን ነው ስትላት አይ አረ ጸጉሯንም ዘነቡ ደግሞ ጸጉሯንም ከፈለሽ ቆርጣ ትሰጥሻለች እያለቻት ነበር። አዎ ዘነቡ እንዳለችሽ ቆርጬ ሰጥሻለሁ ስትላት ነበረ ማለት ነው። እናም ይሄንን ስትል እንግዲህ ኩኩሻ በጣም ተጨንቃለች። በርግጥ ኩኩሻን ይረዳታል ብዬ አስባለሁ። እዚህ ቦታ የጨመረቻት ዘነብና ግን ለእንትና ራሱ ለማን ነው ስሙ ለእዝራ ጠርታ ልትናገር እንኳን ብዙ ቀን ብታስብም ግን አልቻለችም ለመናገር። እናም ይሄንን ያደረገቻት እሷ ስለሆነች በጣም ፈርታለች ማለት ነው። እናም እንግዲህ ይቅርታ አሁን እንግዲህ አስፈላጊ ከሆነም ደግሞ ጸጉሯን ቆርጠሽ ውሰጂ ነበር ያለቻት። እናም ምርመራውን ደግሞ ማደርገው ውጭ ነው በማለት ነበር። ይሄን ስሰማ ነበር እንግዲህ በጣም የደነገጠችው ዘነቡ። አይ ችግር የለውም ማድረግ ትችያለሽ ስትላል ነበር እንግዲህ ኩኩሻ ማለት ነው። በጭንቀት የምትገኘው ተነስታ ነበር እህቴ እያለች እንግዲህ መታዚ እንትን ያለችው ማለት ነው። በጣም ተጨንቃለች። አድርጊ ሁሉንም ነገር ምንም ችግር የለው። ሀናም ደግሞ በጣም ስትደነግጥ አንቺ ሁልጊዜ ለምንድን ነው ምክንያቱም ደውላ ራሱ እንትን ስትል እኔ እኮ እንዳውም ይሄንን እንትን ልላት የቻልኩት አላደርግም ነበር ግን የምታደርገው የተደበቀ ማንነት ያለ ይመስለኛል እያለች ነበረ። እዚህ ላይ እንግዲህ ድራማውን ስትላት ኩኩሻ ምሽ ችግር የለውም ማድረግ ትችያለች ብላ በፍርሃት ስትነግራት የነበረው ማለት ነው። ኩኩሻ ብታሳዝንም ያው እንግዲህ እውነቱን ማወቅ አለባት። ለነበረን ቆይታ አመሰግናለሁ ባይ